ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ ሊቀ ጳጳስ ብፁዕ ዋና ጸሐፊ አቡነ ዲዮስቆሮስ ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የየመምሪያው ኃላፊዎች የዚህ ታላቅ ጉባኤ ተሳታፊዎች ከሁሉ አስቀድመን በሰማይና በምድር ያለው ሁሉ የእርሱ ለሆነ ለታላቅና ኃይል ክብርም ድልና ግርማ በፊቱ ላለ መንግስቱ ጽንዕት ለሆነች ከሁሉ በላይ ከፍ ብሎ ለሚኖር ለአምላካችን እግዚአብሔር ምስጋና ይሁን እያል በ2017 የሥራ ዘመን በሰሜን ካሊፎርኒያ ኔቫዳ አሪዞና ሀገረ ስብከት ከተከናወኑት አጠቃላይ የሥራ ክንውኖችና በ2018 እንዲከናወኑ የታቀዱ የሥራ ዕቅዶች በዚህ ታላቅ ጉባኤ እንዳቀርብ ስለተፈቀደልኝ አመሰግናለሁ። እንግዲህ ባጭሩ ሰዓታችን ከሰዓት በኋላ ስለነበረ በድንገት ስለተጠራን እኔም ሰዓቱ እንደሄደ ስለማውቅ አጠር ያሉትን ነገሮች ብቻ ለመግለጽ ነው የምሞክረው። በዚህ በሰሜን ካሊፎርኒያ ከተከናወኑት ስራዎች መካከል ባጭሩ ማዕከላዊ አስተዳደር ሀገረ ስብከቱን ማዕከላዊ መዋቅርን ጠብቆ የቅዱስ ሲኖዶስና የመንበረ ፓትርያርክ መመሪያዎችን በመፈጸም ወሳኝ አስተዋጽኦ አድርጓል። የሰላም ማስፈንን በተመለከተ በአጥቢያ አስተዳደርና አገልጋዮች መካከል በሚነሱ የሰላም ጉዳዮች በብፁዕ አባታችን ብፁዕ አቡነ ቴዎፍሎስ ዶክተርና በሀገረ ስብከቱ አመራር የሰላም ማስፈን አገልግሎት ተከናውኗል። የቤተ ክርስቲያንን አንድነት መጠበቅ በቤተ ክርስቲያን ላይ የሚገጥሙ ወቅታዊ ፈተናዎች ላይ የበይነ መረብ ስብሰባ በማድረግ የግንዛቤ ማስጨበጫና የቅድመ ጥንቃቄ ስራ ተሰርቷል። የመንፈሳዊ አገልግሎት ማጠናከርን በተመለከተ በሰሜን ካሊፎርኒያ በሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅዱስ አርሴማ ገዳም አንድነት ገዳም የሐዲሳትና የብሉያት ትርጓሜ ትምህርት እየተሰጠ ይገኛል። በተጨማሪም በአሁኑ ሰዓት የቅኔ የአቋቋም የቅዳሴ እንዲሁም በኦንላይን ላይ ደግሞ የቴዎሎጂ ትምህርት እየተሰጠ ይገኛል። ይህም ሰሜን አሜሪካ በተለይም ታላቁ አባታችን የልማት አርበኛ ዶክተር ብፁዕ አቡነ ቴዎፍሎስ ሁላችሁም እንግዲህ እዚህ ሀገር አሜሪካ ገጠር ያለ የሚመስለው ብዙ ሰው ሊኖር ስለሚችል ከከተማ ከ200 እስከ 300 ኪሎ ሜትር ያክል ርቆ በሚገኝ ሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ገዳም ምናልባትም ሳላጋንን የአዲስ አበባን ያክል ስፋት ያለው በታታሪው በልማት አርበኛው አባታችን ዶክተር ብፁዕ አቡነ ቴዎፍሎስ ተገዝቶ እሳቸውም ከገዳም ወጥተው በዚያ በበረሃ ውስጥ በጫካ ውስጥ እዚያም የሚሰጠውን የሐዲሳት የብሉያት የቅኔ የአቋቋም ትምህርት እንደ ተማሪ ቁጭ ብለው እየተማሩ እኛም እየተጠቀምንበት በባዕድ ሀገር በሀገረ አሜሪካ ስለሆነ በዚህ አጋጣሚ ብፁዕ አባታችን ብፁዕ አቡነ ቴዎፍሎስ ዶክተርን እንድታመሰግኑልኝ በታላቅ ትሕትና ጠይቃለሁ። ሌላው ለ43 ደቀ መዛሙርት የዲቁና ክህነትና ለ2 ዲያቆናት የቅስና ክህነትን ሰጥተዋል። የገዳም አገልግሎት ልማት በሆተ ሰማይ ገዳም የከብት እርባታ፣ የንብ እርባታ፣ የወይን እርሻ፣ የጸበልተኛ ማረፊያና የሁለገብ አዳራሽ ግንባታ ተከናውኗል። ያልተፈቀዱ ማህበራት መካከል ፈቃድ የሌላቸው ማህበራት በሚያደርጉት እንቅስቃሴ ችግር እንዳይከሰት መግለጫ ማሳሰቢያ መመሪያዎችን በማውጣት የመከላከል ስራ ተሰርቷል። የአብያተ ክርስቲያናትን አንድነት መጠበቅ ምዕመናን የሚከፋፍሉና ሲኖዶሳዊ ሕግን ያልተከተሉ አካላት እንቅስቃሴ በጥንቃቄ ተከታትሎ ቅዱስ ሲኖዶስ ዓለም አቀፋዊ ማሳሰቢያ እንዲያወጣም ተጠይቋል። የአዳዲስ አጥቢያ አብያተ ክርስቲያናት መስፋፋትና ልማት የአሪዞና ደብረ ምጥማቅ ቅድስት ማርያም አዲስ ህንፃ ቤተ ክርስቲያን ለመስራት የመሰረት ድንጋይ አስቀምጧል። እንዲሁም በሪኖና ፍሪዚኖ ለኮሌጅ ተማሪዎች ምዕመናን የአገልጋይ መደባ ተደርጎ አገልግሎት መስጠት ተጀምሯል። የአድባራት ውይይት ከሀገረ ስብከቱ የሥራ አመራር አካላት ጋር ከአድባራት ተጠሪዎች ጋር በልማትና መንፈሳዊ አገልግሎት ላይ ውይይት ተደርጓል። የትውልድ አገልግሎት የሰንበት ትምህርት ቤቶች አንድነት መጠናከር ተዘርግቶ የእንግሊዝኛ ቋንቋ አገልግሎት ለማስፋፋት የተጀመሩ ስራዎች እየተካሄዱ ይገኛሉ። የሳን ፍራንሲስኮ ቤተክርስቲያን፣ ደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን፣
የራሱ የሆነ ህንጻ ግዢ ተጠናቆ በነሐሴ 17 18 በብፁዕ አቡነ ቴዎፍሎስ ዶክተር ተባርኮ ቅዳሴ ቤቱ ተከብሯል። የጽሕፈት ቤት ቦታ መስሪያ ለሀገረ ስብከታችን ሊቀ ጳጳስ መንበረ ጵጵስና የሚሆን ጽሕፈት ቤት በሰሜን ካሊፎርኒያ አካባቢ ለመግዛት የጥናት ኮሚቴ ተዋቅሮ ስራው በመካሄድ ላይ ይገኛል። የፋይናንስ አስተዳደርን ከአድባራት 29,000 ገቢ ተደርጎ ለመንበረ ጵጵስና ጠቅላይ ቤተ ክህነት $10,000 ዓመታዊ ፈሰስ ተከፍሏል። በመጨረሻም የሀገረ ስብከቱ አስተዳደርና የሥራ አፈጻጸም አባላት በብፁዕ አቡነ ቴዎፍሎስ በሳል አመራርና ቁርጠኝነት በሚያከናውኑት እንቅስቃሴ የቅዱስነቱ ቡራኬ እንዳይለየን በመጠየቅ የ2017 የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና ሀገረ ስብከት ጽሕፈት ቤት የሥራ አፈጻጸምና እቅድ ሪፖርት በዚሁ እናጠቃልላለን። ይህንኑ ለባንክ ያስገባንበትም ብፁዕ አባታችን ዶክተር አቡነ ቴዎፍሎስ ለቅዱስነታቸው እንዲያስረክቡልኝ በታላቅ ትሕትና ጠይቃለሁ። አመሰግናለሁ።